السلام عليكم ورحمة الله وبركاته. ሀዋዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሀዋዮች የምነግራችሁ ነገር አለኝ ማለት ነው። ዛሬ የምለቅላችሁ ቪዲዮ ምን ያክል ልዩነት የዋጋ ቅናሽ እንዳለው እንድታስረዱኝና እንድትረዱኝና እንትን እንድትሉ ነው ማለት ነው። ምን አለ ሁሉም ነገር እንደዚህ ተወዶ እንደዚህ ቢቀንስ የሚል ሀሳብ ያነሳሳል ማለት ነው። የበርበሬ አስቤዛዎችን ነው የገዛሁት። ከዝንጅብል ይሄው እዩት፣ አያችሁት? ከዝንጅብል፣ ከነጭ ሽንኩርት፣ ከቀይ ሽንኩርት ጭጫቅ የምትሆነው ከነ ኪሎ ነው። ነጭ ሽንኩርት 5 ኪሎ፣ ቀይ ሽንኩርት 2 ኪሎ፣ ዝንጅብል 3 ኪሎ አርጌ ለ18 ኪሎ በርበሬ ቅመም ማዘጋጃ ገዝቻለሁ ማለት ነው። የተረፈ ደግሞ የቀሩትን ኢንሻአላህ ቀርጽላችኋለሁ። የቀረውን ማለት ነው። እነዚህ ተጨቅጭቀው የሚደረጉ ስለሆኑ ቀድሜ ነው የገዛኋቸው ማለት ነው። ለ18 ኪሎ በርበሬ ይበቃል ብዬ የወሰንኩትን ነው። በርበሬውን ምን በላይ ያርገን በሉ። ለሁለተኛ ጊዜ እያዘዘችኝ ነው። መጀመሪያ ላይ ስታዘኝ 20 ኪሎ ነበረ ያዘዘችኝ ለሰርግ ነው ብላ። አሁንም ደግሞ 18 ኪሎ አዘኛለች። ያችሪ ከሆነችማ አሁንም መልሳት ስራልን በሚል ማለት ነው። እንደዚህ የሚጣፍጥ ነገር አርገን ከሰራን ማንኛቸውም ሰው ቢቀምሰው ደንበኝነቱ እንደሚቀጥል ነው ማለት ነው። በነገራችን ላይ እውነት ለመናገር በርበሬ ሁሉንም ቅመም አስተካክሎ ከገባበት በጣም ይጥማል ማለት ነው። ኢንሻአላህ እናንተም ደግሞ ተወዱታላችሁ ብዬ አስባለሁ። ላይክ ሸር እያደረጋችሁ ለብዙ ሰው አድርሱት። እወዳችኋለሁ። ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውዶች እንዴት ናችሁ? ደህና ናችሁ ወይ? አላህ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት የገበያ ውሎ ነው ማለት ነው። በነገራችን ላይ ዝንጅብል ስንት እንደሆነ የምታውቁ አላችሁ? ስንቶቻችሁ ናችሁ የምታውቁት? ላሳያችሁ ነው ዛሬ ማለት ነው። ይሄ 3 ኪሎ ዝንጅብል ነው ማለት ነው። አያችሁ? የምር በጣም ምርጥ የሚባል ዝንጅብል ነው ማለት ነው። ሰኔ ላይ 300 ብር የተሸጠ ዝንጅብል የምን ያክል ቅናሽ እንዳለው እነግራችኋለሁ ማለት ነው። መኸር ያው መኸር ነው ማለት ነው። እሺ አባዮች፣ ገበያ በነገራችን ላይ ሲቀንስም ሲጨምርም አስተዋውቃችኋለሁ ማለት ነው። ከቀነሰም እነግራችኋለሁ፣ ከጨመረም እነግራችኋለሁ ማለት ነው። ዝንጅብል ሰኔ ላይ 300 ብር የነበረውን ዛሬ ስንት ገዛሁት? 150 ብር ሂሳብ ነው የተገዛው ማለት ነው። 3 ኪሎ ዝንጅብል ነው ማለት ነው። ለ20 ኪሎ በርበሬ ያው ሲፈቀፈቅ ሲነከር ሲታጠብ ይቀንሳል። በኋላ ሲወቀጥ ታውቃላችሁ። ሴቱ ናችሁ ያኔ አታውቁም ብዬ አይደለም ማለት ነው። ነገር ግን ምሳሌያዊ ነው ማለት ነው። እዚህ ጋር ደግሞ ቀይ ሽንኩርት ናት ማለት ነው። አያችኋት? ቀይ ሽንኩርቷ የጭቅጫቋ ማለት ነው። የጭቅጫቋ ቀይ ሽንኩርት ወሳኝና አስፈላጊ ነገር ናት ማለት ነው አይደል? ሴቶችዬ ሴቱ ናችሁ ይጠፋችኋል ብዬ አይደለም አሁንም ማለት ነው። ነገር ግን ምሳሌያዊ ነው ማለት ነው። እሺ እቺ ደግሞ በሰኔ 300 ብር እና 250 የምትሸጥ ናት ማለት ነው። እቺም 2 ኪሎ ነው ያረኳት። ሽሮ ስለሌለ ለበርበሬ ብቻ ነው 2 ኪሎ ነው ያረኳት። 2 ኪሎ ቀይ ሽንኩርት 100 ብር ኪሎ። በሰኔ ግን 250 ትሸጥ ነበር ማለት ነው። አያችሁት? የምር ግርም አይልም እንዴ? የገበያ ቅናሽ እንደዚህ ሲረክስልን ነው ደስ የሚለው አይደል? እና እዚህ ጋር ደግሞ ስመለስ ነጭ ሽንኩርት ነው። ነጭ ሽንኩርትም እንደሁ የነጭ ሽንኩርት ዋጋ ነው የማሳወቃችሁ። ነጭ ሽንኩርት ሰኔ ላይ 550 ሲሸጥ ነበር ማለት ነው። ዝቅተኛ ተብሎ ስንት ነው የተሸጠው መሰላችሁ? ዝቅተኛ ተብሎ ደግሞ 530 ድረስ ተሽጧል ማለት ነው። አባይቦችዬ እስከ 500 ድረስ የተሸጠ ነው ነጭ ሽንኩርት። በጣም ተፈላጊና ተወዳጅ ነው ማለት ነው። ወጥ ፍርፍር ምናምን ነገር ተሰርቶ አለ ነጭ ሽንኩርት የምር ልምድ ያለው ሰው
ማንም ሰው ቢሆን አይበላም ማለት ነው። ትልልቅ ሽንኩርት ነው ይሄ ተፈልፍሎ ይጨቀጨቃል ማለት ነው። ያው ሲላጥ ምን ሲል ላባው ወደዛ ሲሄድ ስለሚያንስ ነጭ ሽንኩርቱን ደግሞ 5 ኪሎ አድርጌዋለሁ ማለት ነው። በነገራችን ላይ አምናም ያዘዘችኝ ልጅ ናት። አምና ራሱ 20 ኪሎ ለወንድሟ ሰርግ አዘጋጅቼላት ቤተሰቦቿ በጣም የተለየ በርበሬ ነው እንዴት አርጋ ብትቀምመው ነው ብለው ዘንድሮም ታዘጋጅልን ብለው ነው ማለት ነው። ሁለተኛ እንዲያዘጋጅ የጠየቀችኝ ማለት ነው። ሲቀጥል ደግሞ እሷ ወደ መንጫ አካባቢ ለቤቴ ታዘጋጅልኛለሽ አሁንም 18 ኪሎ አዘጋጅልኝ ብላይ ነው ማለት ነው። በነገራችን ላይ ባለቤቶቹ እዚህ እናንተ እዛ ልጆቻችሁ እዚህ ላሉትም እያዘጋጀሁ እኔ እያደረስኩ ነው ማለት ነው። ይሄንን ደግሞ 5 ኪሎ ነው ማለት ነው። በ300 ብር ሂሳብ ነው ማለት ነው። በነገራችን ላይ ደቃቅም ትንንሾቹም አሉ ዋጋ የሚቀንስ ነገር ግን ላባው ሲሄድለት ዱቄት የሚወርደው ብዬ ነው ማለት ነው። 5 ኪሎ በ300 ብር ማለት ነው። እንግዲህ ይሄንን ገዝቻለሁ ማለት ነው። በርበሬ 750 እና 800 ነው። 18 ኪሎ በ800 ገዝቻለሁ ማለት ነው። በነገራችን ላይ ዛሬ ሮብ ነው። ዛሬ አይደለም ግን የገዛሁት ቪዲዮ ሳልሰራበት ቀርቼ ነው ማለት ነው። ቪዲዮ ሳልሰራበት ቀርቼ ነው ዛሬ አይደለም የተገዛው ማለት ነው። ያው ልጅቱ ታውቃለች መቼ እንደተገዛ እኔና እሷ እየተደዋወነ ነበር ስገዛ ማለት ነው። በነገራችን ላይ ሲቀጥል ደግሞ ማንኛቸውም ሰው ማዘዝ ከፈለጋችሁ ጥራት ያለው በርበሬ ቆንጆ የሆነ ምርጥ በርበሬ አዘጋጃለሁ ማለት ነው። ኤክስፖርትም ተፈልጋችሁ አረብ ሀገር ድረስ ልካለሁ። ዱባይ ብትፈልጉ ጅዳ ብትፈልጉ እፈለጋችሁበት ቦታ ለኔ አዲስ አበባ ኤጀንሲ ስላለ ለኔ ቀላሌ ነው ለመላክ ማለት ነው። እናንተ ብቻ መደወል ነው የሚጠበቅባችሁ። እንዲህም አይነት መረጃ ማግኘታችሁን እየተደሰታችሁ ላይክ ማድረግ ነበረባችሁ። ነገር ግን ካለወሊ ብላችኋል እንደፈቀዳችሁ። ሲቀጥል ደግሞ አሁን ምንድነው የቀረኝ ከቅመማ ቅመሞች ቁርንፍድ፣ ቀረፋ፣ ዝቃቅቤ፣ ነይ መጣፈጥ፣ አብሽ፣ ጥቁር መጣፈጥ፣ ኮረሪማ እነዚህን ደግሞ ጨው ደግሞ ምንድነው አሉ ብቻ እነዛን ደግሞ ገዝቼ ለ18 ኪሎ በርበሬ ስንት ምን ያክል ጨመርሽ የሚለውን ደግሞ ከጠየቃችሁኝ ኢንሻአላህ ያለውን ነገር ቪዲዮ አድርጌ እቀርጽላችኋለሁ ማለት ነው። ነገር ግን ቪዲዮውን ቫይራል ካላወጣችሁት የቅመማ ቅመሞቹን ዋጋ ወይም ደግሞ ዝርዝር ላልፖስትላችሁ እችላለሁ ማለት ነው። እሺ ሀባይቦችዬ ሰምታችኋል። ያለውን ቪዲዮ በዚህ ጨርሻለሁ ማለት ነው። አህለን እላችኋለሁኝ ሀባይቦችዬ። በዙ አጋጣሚ ሀሳብ ካላችሁ ሀሳባችሁን አስቀምጡልኝ። ሽፎን ላልሽ ልጅ ደግሞ ቪዲዮ ሰራልሻለሁ የህፃን አልባሳት ኢንሻአላህ። ምን አልሽ? እስኪ ያኛው ደረቅ መሰለኝ። እስኪ ይሄ ደረቅ ግን ዛላው ቀጠንጠን ይላል። ማለት አንደኛውና አምገዛው አንደኛውን ስገዛ አሁን ይሄኛው እርጥበት አለ፣ ያኛው ደግሞ ደረቅ ነው ግን ቀጣጥን ነው አይደል? አዎ ይሄ ግን እርጥበቱ ያላለህ